በዚህ ቪዲዮ የምንጀምረው አዲስ ዩኒት ነው። ይህ ዩኒት ክፍለ ትምህርት 6 ነው ወይንም ዩኒት 6 ነው። ዩኒት 6 አጠቃላይ የሚያስተምረን ኢትዮጵያ ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስ ፍሮም 1941 አፕ ቱ 1991 የሚል ርዕስ ነው። ወይንም ከዚህ ከ1941 እስከ 1991 ዓ.ም ድረስ በኢትዮጵያ ውስጥ የተካሄዱ የውስጥ እድገቶች ለምሳሌ የፖለቲካዊ፣ ማህበረሰባዊ፣ ኢኮኖሚያዊ እድገቶች ምንድን ይመስሉ ነበር። ከዚህም በተጨማሪ ኤክስተርናል ኢንፍሉዌንስ ወይንም የውጭ ሀገር ተጽዕኖዎች በምን አይነት ሁኔታ ኢትዮጵያ ውስጥ ተከናውነዋል በዚህ ዘመን ከ1941 እስከ 1991 የሚለውን አጠቃላይ ታሪክ የምንማርበት ርዕስ ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ትማሩበታላችሁ። 6.1 ሜጀር አድሚኒስትሬቲቭ ሪፎርምስ ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኢን ዚ ፖስት ሊበሬሽን ፔሪድ የሚል ርዕስ አለ። ወይንም ይሄ 6.1 አጠቃላይ የሚያስተምረን ፖስት ሊበሬሽን ፔሪድ ወይንም ኢትዮጵያ ከዳግም ወረራ በኋላ እንግዲህ በአድዋ ጦርነት ጣሊያኖች ተሸንፈው ወደ ሀገራቸው ተመልሰዋል ወይንም ከመረብ ወንዝ ተሻግረው ተቀምጠዋል። አሁን ከአድዋ ጦርነት በኋላ ጣሊያኖች እንደገና ለዳግም ወረራ በ1935 ዓመተ ምህረት ሀገራችን ኢትዮጵያን መጥተው ወረዋል። ስለዚህ ከዚህ ሀገራችን ከዚህ ወረራ በ1941 ዓመተ ምህረት እንደ ግሪጎሪያን አቆጣጠር ነፃ ከወጣች በኋላ ምን አይነት በሀገሪቱ ውስጥ ዋነኛ የሚባሉ የአስተዳደር ማሻሻያዎች ተደርገዋል። እንዲሁም አጠቃላይ ፖስት ሊበሬሽን ፔሪድ ወይንም ኢትዮጵያ ነፃ ከወጣች በኋላ የኢትዮጵያ የኢኮኖሚያዊ ማህበረሰባዊ ሁነቶች ምን ይመስሉ ነበር፣ ታሪካቸው እንዲሁም ምን ይመስል ነበር የሚለውን የምናይበት ንዑስ ርዕስ ነው እና ለዛሬው ትምህርታችን ርዕሳችን የሚሆነው ግን ኤክስተርናል ኢንፍሉዌንስ የሚል ነው። እንግዲህ ኤክስተርናል ኢንፍሉዌንስስ ማለት የውጭ ሀገር ተጽዕኖዎች እንደማለት ነው። እንግዲህ ኢትዮጵያ ሀገራችን በ1941 ከጣሊያን ዳግም ወረራ ነፃ ከወጣች በኋላ የዓለማችን ሀያላን የሚባሉ ሀገራት አንዳንዶቹ በቀጥታ ሀገራችን ውስጥ ገብተው አንዳንድ ተጽዕኖዎችን አድርገው ነበር። ስለዚህ እነዚህ ተጽዕኖ ያደረጉ ሀገራት እነማን ናቸው? ተጽዕኖ ያደረጉበት ኤሪያስ በምን በኩል ነው የሚለውን የምናይበት ታሪክ ነው። ስለዚህ ዛሬ የምንማርበት ርዕስ ኤክስተርናል ኢንፍሉዌንስስ ወይንም የውጭ ተጽዕኖዎች ምን ይመስሉ ነበር የሚል ታሪክ ነው። ይህ ታሪክ ፖስት ሊበሬሽን ወይንም ኢትዮጵያ ከጣሊያን ዳግም ወረራ በ1940 ነፃ ከወጣች በኋላ የመጣ የልዕለ ሀያላን ሀገራት በሀገራችን ያደረጉት ተጽዕኖ ነው። ስለዚህ ይህ ተጽዕኖ ምን ይመስል ነበር የሚለውን ታሪክ የምንማርበት ነው። እስከ ቪዲዮ መጨረሻ አብራችሁ ተቆዩኝ፣ ትማሩበታላችሁ። ሶ ሌት አስ ሲ ዚ ኢንፍሉዌንስ ኦፍ ብሪቲሽ ኦር ዚ ብሪቲሽ ኢራ። ስለዚህ በዚህ ርዕስ አጠቃላይ የምንማረው ዛሬ የዚ ብሪቲሽ ኢራ ወይንም የእንግሊዝ ዘመን የሚል ርዕስ ነው። እንግዲህ ቅድም እንዳልኳችሁ በዚህ ቪዲዮ አጠቃላይ የምንማረው ኤክስተርናል ኢንፍሉዌንስስ ወይንም የውጭ ሀገር ተጽዕኖዎችን ነው። ስለዚህ የዚ ብሪቲሽ ኢራ ወይንም የእንግሊዝ ዘመን በኢትዮጵያ ምን ይመስላል የሚለውን የምናይበት ታሪክ ነው። ይህ ማለት በሌላ አነጋገር የእንግሊዝ ተጽዕኖ ከኢትዮጵያ ከጣሊያን ዳግም ወረራ ነፃ ከወጣች በኋላ ምን ይመስላል የሚል ነው። አብራችሁ ይቆዩ። ኢን ዩኒት 3 you have studied the fascist Italian were defeated by the Ethiopian with the support of the British forces። እንግዲህ ክፍለ ትምህርት 3 ላይ እንደተማራችሁት በ1941 ዓመተ ምህረት ኢትዮጵያ ከጣሊያን ዳግም ወረራ ነፃ የወጣችው በእንግሊዝ እርዳታ ነበር። ወቅቱ የሁለተኛው ዓለም ጦርነት ስለነበረ ይህ የሁለተኛው ዓለም ጦርነት ለኢትዮጵያ ምቹ የሆነ ሁኔታን ፈጥሮ ጣሊያን ከእንግሊዝ በተቃራኒ ብሎክ ወይንም ጀርመን ከመሰረተችው ቡድን ውስጥ ስለነበረች የእንግሊዝ ተቃራኒ ቡድን ውስጥ ሰልፏ ስለነበረ በሁለተኛው ዓለም ጦርነት በዚህ በምስራቅ አፍሪካ እንግሊዝ ጣሊያንን የኢትዮጵያን ታጋዮች በመርዳት
ከኢትዮጵያና ከምስራቅ አፍሪካ በአጠቃላይ እንግሊዝ በሁለተኛው ዓለም ጦርነት ከምስራቅ አፍሪካ አሸንፋ ከምስራቅ አፍሪካ አስወጣታለች። ስለዚህ በሌላ አነጋገር ምን ማለት ነው? ኢትዮጵያ ከጣሊያን ዳግም ወረራ ነጻ የወጣችው በእንግሊዝ እርዳታ ነው። ይህንን ከክፍለ ትምህርት 3 በስፋት ተምራችኋል። ዘን ኦን ሜይ 5 1941 ኃይለ ሥላሴ ሪተርንድ ቱ አዲስ አበባ። ከዚህም በኋላ በግንቦት 5 በ1941 እንደ ግሪጎሪያን አቆጣጠር ማለት ነው ኃይለ ሥላሴ ከእንግሊዝ ሀገር ወደ አዲስ አበባ ተመልሰዋል። በዚህም ወደ ዙፋናቸው ተመልሰዋል። ዲስፓይት ኦፊሻሊ ሪኮግናይዚንግ ዚ ሶቨሬኒቲ ኦፍ ኢምፔረር ኃይለ ሥላሴ ኢትዮጵያ ሪሜይን አንደር ዚ ኮንትሮል ኦፍ ብሪቴን። እንግዲህ ኃይለ ሥላሴ ተመልሰው መጥተው በዙፋናቸው በመንበረ ዙፋናቸው ይቀመጡ እንጂ ያው እንግሊዝ በወቅቱ የኢትዮጵያን ሉዓላዊነት ተቀብላለች። ግን የኢትዮጵያ አብዛኛው ሁነቶች በእንግሊዝ ቁጥጥር ውስጥ የነበሩ ነበር። ስለዚህ አፄ ኃይለ ሥላሴ እንደልባቸው ስልጣንን ወይንም ስልጣናቸውን ተጠቅመው ኢትዮጵያ ውስጥ ያሉ ሁነቶችን ማካሄድ አልቻሉም። ለምን? ያው እንግሊዝ የጣሊያን ጦር አስወጣለሁ በሚል ስም ኢትዮጵያ ውስጥ ገብታ ኢትዮጵያ ውስጥ የነበሩ አንዳንድ ነገሮችን ተቆጣጥራለች። ስለዚህ እንግሊዝ ኢትዮጵያ ውስጥ ገብታ ተጽዕኖ ያሳደረችባቸው የኢትዮጵያ የሉዓላዊነት መገለጫ አስተዳደሮች ምንድን ናቸው የሚለውን ቀጥለን በስፋት እንማራለን። The British military administration dictated all internal and external affairs of the country. በወቅቱ የእንግሊዝ የወታደራዊ አስተዳደር ኢትዮጵያ ውስጥ ከገባ በኋላ የኢትዮጵያን አጠቃላይ የውስጥና የውጭ ሁነቶች መቆጣጠር ወይንም በተጽዕኖ ስር ማሳደር ፈልጎ ነበር። The British were in control of the most important government bodies like the police force, the army and finance. በወቅቱ የእንግሊዝ የወታደራዊ አስተዳደር ኢትዮጵያ ውስጥ ከገባ በኋላ የሚከተሉትን ቁልፍ የሆኑ ስልጣኖችን በእጁ አስገብቶ ነበር ይላል። እነዚህ ስልጣኖችም የኢትዮጵያ የፖሊስ ኃይል፣ የኢትዮጵያ የወታደር ኃይል እንዲሁም የሀገራችን የኢትዮጵያ አጠቃላይ የፋይናንስ ስርዓት በእንግሊዝ ቁጥጥር ስር ውሎ ነበር። ወይንም እንግሊዝ በቀጥታ ይዛ ይሄንን ዋነኛ የስልጣን የሀገሪቱን የጀርባ አጥንት የሆነውን የስልጣን ክፍል በእጇ ካስገባች በኋላ ወይንም ተቆጣጥራ ተጽዕኖን አድርጋ ነበር። እንግዲህ አስቡት፣ እንግሊዝ የተቆጣጠረችው የፖሊስ ፎርስ ወይንም የፖሊስ ኃይሉን ነው። ከዚህም በተጨማሪ ዚ አርሚ የኢትዮጵያን የወታደር ኃይል የወታደር ኃይሉን ብቻ ሳይሆን ዚ ካንትሪስ ፋይናንስ ሲስተም ወይንም የሀገሪቱን የፋይናንስ ሲስተም ተቆጣጥራ ነበር። አስቡት፣ በአንዲት ሀገር ውስጥ የፖሊስ ፎርሱ የወታደር ኃይሉና የሀገሪቱ የኢኮኖሚ ስርዓት ለሉዓላዊነቷ ወይንም ለአንዲት ሀገር ሉዓላዊነት የጀርባ አጥንት ነው። እነዚህ ነገሮች ቁልፍ የሆኑ በአንዲት ሀገር ውስጥ ቁልፍ የሆኑ ስልጣኖች ናቸው። እነዚህ ቁልፍ የሆኑ ስልጣኖች እንግሊዝ መርጣ በቁጥጥሯ ስር አውላ ነበር። ስለዚህ እነዚህ ስልጣኖች በቁጥጥር ስር ዋሉ ማለት አፄ ኃይለ ሥላሴ ከወንበር ላይ የተቀመጡ ጥርስ የሌላቸው አንበሳ ወይንም በቃ ለይስሙላ የተቀመጡ ነበሩ ማለት ነው። The British set up the Occupied Enemy Territory Administration or OETA over the Ugandan and Eritrea. ከዚህም ቀጥሎ ብሪቲሽ የጠላት ይዞታ አስተዳደር በሚል በኦጋዴንና በኤርትራ ላይ የራሷን የአስተዳደር ስርዓት ዘርግታ ነበር። ኦኩፓይድ ኢነሚ ቴሪቶሪ አድሚኒስትሬሽን ማለት የጠላት ይዞታ አስተዳደር ማለት ነው። ከዚህ በፊት ይህ አካባቢ የምስራቅ አፍሪካ አብዛኛው አካባቢ ጣሊያኖች ይዘውት የነበሩ ነው። ጣሊያን እንግሊዝ ካሸነፈች በኋላ አካባቢውን የጠላት ይዞታ አስተዳደር በሚል እንግሊዝ ይዛ ታስተዳድረው ነበር። The first agreement between Ethiopia and the British was signed on 31 January 1942. በኢትዮጵያና በእንግሊዝ መካከል የመጀመሪያው ስምምነት የተካሄደው በጥር 31 1942 ዓመተ ምህረት ነበር። እንግዲህ በኢትዮጵያ በኩል አፄ ኃይለ ሥላሴ ናቸው ከእንግሊዝ ጋር ስምምነቱን ያደረጉት። ይህ የ1942 ስምምነት አፄ ኃይለ ሥላሴና እንግሊዝ ያደረጉት ስምምነት
ምን ይመስላል? እንደው በኢትዮጵያ ሉዓላዊነትስ እንደው የኢትዮጵያ ሉዓላዊነት የመለሰ ነው ወይ? እንደው አጠቃላይ ሁነቱ ምን ይመስላል የሚለውን ቀጥለን እንመልከት። This treaty recognized Ethiopia as an independent state. ይህ 1942 አፄ ኃይለ ሥላሴና እንግሊዝ ያደረጉት ስምምነት የኢትዮጵያ ነጻነት ያረጋገጠ ነው። ኢትዮጵያ ነጻ ሀገር ነች ይላል። However, the agreement restricted the country's sovereignty in many ways. ይሁን እንጂ ይህ ስምምነት ኢትዮጵያ ነጻ ሀገር ነች ብሎ ይቀበል እንጂ ወይንም እንግሊዝ ኢትዮጵያ ነጻ ሀገር ነች ብላ ተቀበል እንጂ አፄ ኃይለ ሥላሴና እንግሊዝ ያደረጉት ስምምነት የኢትዮጵያ ሉዓላዊነት በብዙ መልኩ የገደበ ነበር። እንዴት በምን መልኩ ገደበ የሚለውን ቀጥለን እንመልከት። This include the following. 1. The Ethiopian army was to be trained by the British military mission. በወቅቱ በዚህ ስምምነት የኢትዮጵያ የወታደር ኃይል የሚሰለጥነው የእንግሊዝን ተልዕኮ መሰረት አድርጎ ነው። እንግዲህ አስቡት፣ እንግሊዝ የኢትዮጵያን የወታደር ኃይል የምታሰለጥነው እንግሊዝ በምስራቅ አፍሪካ ያላትን የወታደራዊ ኃይል ተልዕኮን መሰረት አድርጋ ነው። ይህ ማለት የኢትዮጵያ ወታደር በአጠቃላይ ሲሰለጥን የምትቀርጸው እንግሊዝ የምትቀርጸው የእሷን ተልዕኮ በምስራቅ አፍሪካ እንዲፈጽም አድርጋ ነው። ስለዚህ ይህ በቀጥታ የአንድን ሉዓላዊ ሀገር የሀገራችንን ማለት ነው ሉዓላዊነቷን የሚዳፈር ነው። እንግዲህ የኢትዮጵያ ሀገራችን የወታደር ኃይል የእንግሊዝ ተልዕኮ እንዲፈጽም አድርጎ ሰለጠነ ማለት የማለት ወታደሩ የኢትዮጵያ ሳይሆን በሌላ አነጋገር የእንግሊዝ ሆነ ማለት ነው። ስለዚህ ይህ አጌነስ ሶቨረንቲ ወይንም ከአንዲት ሀገር ሉዓላዊነት በተቃራኒ መልኩ የቆመ ነው። Second, the British minister enjoyed a privilege over the other diplomatic representatives in Ethiopia. የእንግሊዝ ሚኒስትሮች በኢትዮጵያ ዘዴያዊ በሆኑ የአስተዳደር ሁነቶች ላይ ሰርድ British advisors were assigned to each government ministry office. ሶስተኛ የእንግሊዝ አማካሪዎች በእያንዳንዱ የመንግስት መስሪያ ቤት የመንግስት የሚኒስትር መስሪያ ቤት ውስጥ ተወክለው ነበር ይላል። እንግዲህ አስቡት፣ በእያንዳንዱ በሀገራችን የመንግስት መስሪያ ቤት ወይም የሚኒስትር መስሪያ ቤቶች ውስጥ የእንግሊዝ አማካሪዎች አሉ። ይህ ማለት በቀጥታ የኢትዮጵያ የአስተዳደር ሁነት በእንግሊዝ ውስጥ ያለ ነው ወይንም እንግሊዝ የምትመራው ነው። ይህም የአንዲት ሀገር ሉዓላዊነትን የሚጥስ ተግባር ነው። ፎርዝ the British military could use former Italian state property without payment. በወቅቱ የእንግሊዝ ወታደር ኃይል ጣሊያን ለ5 ዓመት በሀገራችን ላይ በነበረችበት ወቅት ያጠራቀመችውን ሀብት ንብረት ያለምንም ፈቃድ በነጻነት ይጠቀም ነበር። ይህም የአንዲትን ሀገር ሉዓላዊነት የሚጥስ ተግባር ነው። Fifth, the British were also to remain in control of the region termed as the Hood and the reserved area along the boundary with the British Somaliland and the rest of the Ogaden. ከዚህም በተጨማሪ አምስተኛ ማለት ነው። አምስተኛ የእንግሊዝ የወታደር የአስተዳደር ስርዓት በኢትዮጵያ ግዛቶች ላይ ለምሳሌ ሁድ ተብሎ የሚጠሩ ግዛቶች በዚህ ኦጋዴን አካባቢ ያለ በጣም ስትራቴጂክ የሆነ ቦታ ነው። ይሄ ብቻ አይደለም። በኢትዮጵያና በእንግሊዝ የቀኝ ግዛት ሶማሊላንድ መካከል ያለውን ስትራቴጂክ የሆነ ኤሪያ ወይንም አካባቢ ከዚህም በተጨማሪ የኦጋዴን አካባቢ እንግሊዝ በቀጥታ ይዛ የምታስተዳድረው አካባቢ ነበር። ይህም የአንዲት ሀገር ሉዓላዊነትን የሚጥስ ተግባር ነው። እነዚህን አካባቢዎች ማስተዳደር ያለባት ኢትዮጵያ ራሱ ወይንም አፄ ኃይለ ሥላሴ በቀጥታ ሆኖ እያለ እንግሊዝ በቀጥታ ይዛ ታስተዳድር ነበር። ይህም የአንዲትን ሀገር ሉዓላዊነት የሚጥስ ተግባር ነው። 6. The high power radio transmitting station, the telephone system and the railway were to remain under the British control. ስድስተኛ ይህ የኢትዮጵያ የራዲዮ ማሰራጫ ጣቢያ ይህ ብቻ አይደለም፣ ቴሌፎን ሲስተም ወይንም የስልክ አገልግሎት መስጫ ተቋማትን ሳይቀር ይሄን ብቻ አይደለም፣
ዘሬልዌይ ከአዲስ አበባ ጅቡቲ ያለው የባቡር ሀዲድ በቀጥታ በእንግሊዝ ቁጥጥር ውስጥ የነበረ ነበር ይላል። ይህም የአንዲትን ሀገር ሉዓላዊነት የሚጥስ ተግባር ነው እንግሊዝ እያደረገች ያለችው። 7 The British East African shilling was made the official monetary unit. በወቅቱ እንግሊዝ ከመጣች በኋላ እዚህ ምስራቅ አፍሪካ ውስጥ ኢትዮጵያን ጨምሮ የእንግሊዝ የምስራቅ አፍሪካ ሽሊንግ የመገበያያ ገንዘብ ሆኗል። በሀገራችን የፋይናንስ ሲስተም ላይ እንግሊዝ የራሷን የመገበያያ ገንዘብ አምጥታ ብሪቲሽ ኢስት አፍሪካን ሽሊንግ የሚባል ማለት ነው። ይሄን አምጥታ ሀገራችን ላይ የሀገራችን ሕዝብ እንዲገበያይበት አድርጋለች። ይህም እንግሊዝ ያደረገችው በወቅቱ የሀገራችን ሉዓላዊነት የሚጥስ ነው። እንግዲህ ተመልከቱ፣ እስካሁን የጠቀስናቸውን ፖይንቶች በደንብ ይዩዋቸው። እነዚህ በሙሉ የአንዲትን ሀገር ሉዓላዊነት የሚጥስ ተግባር ነው እንግሊዝ በወቅቱ ከጣሊያን ወረራ በኋላ መጣ ያደረገችው። ይህም ከርዕሳችን ጋር ኤክስትራል ኢንፍሉዌንስስ ከሚለው ጋር የሚያያዝ ነው። ወይንም እንግሊዝ በኢትዮጵያ መጣ ያደረገችው ተጽዕኖ ነው እና እነዚህ ነገሮች አጠቃላይ ለኃይለ ሥላሴ ምቾት አልሰጡትም። ስለዚህ ቀስ በቀስ ኃይለ ሥላሴ ካለው የፖለቲካ ሁኔታ አንጻር ያው ግን ከዚህ ላይ አጼ ኃይለ ሥላሴ በወቅቱ ለምንድን ነው እንደዚህ የምታደርጉት ብሎ ሲጠይቃቸው እንግሊዞችን የሚመልሱለት መልስ በዋነኝነት አንድ ነው። እሱ ምንድን ነው? የሁለተኛው ዓለም ጦርነት ገና አላለቀም የሚል ነው። እንግዲህ የሁለተኛው ዓለም ጦርነት ያለቀው በ1945 ዓመተ ምህረት ነው እና በወቅቱ እንግሊዝ የምታደርገው ምንድን ነው? የሁለተኛው ዓለም ጦርነት ገና ስላላለቀ አሁንም መጣው እንደገና ጥቃትን ሊያደርሱ ይችላሉ የሚል ምክንያት ነው የሚሰጡት። ስለዚህ ቀስ በቀስ አጼ ኃይለ ሥላሴ ነገሩ ምቾት ስላልሰጠው ካለው አጠቃላይ የፖለቲካ ሁኔታ አንጻር የሁለተኛውን አንግሎ ኢትዮጵያን ትሪቲ ወይንም የኢትዮጵያና የእንግሊዝ ስምምነትን አድርገዋል። ይህም ዚ ሰከንድ አንግሎ ኢትዮጵያን ትሪቲ ተብሎ ይጠራል። የሁለተኛው የእንግሊዝና የኢትዮጵያ ስምምነት ተብሎ ይጠራል። ስለዚህ በዚህ በሁለተኛው የኢትዮጵያና የእንግሊዝ ስምምነት እንዲሁ ምን አይነት ለኢትዮጵያ ምን አይነት እድሎችን ይዞ መጣ የሚለውን ቀጥለን እንመልከት። The second Anglo-Ethiopian Treaty was signed in December 1944. ሁለተኛው የእንግሊዝና የኢትዮጵያ ስምምነት የተካሄደው በታህሳስ ወር በ1944 ዓ.ም ነበር። On this treaty, the British promised to restore Ogaden to Ethiopia and also allowed Ethiopia to use the Djibouti Addis Ababa railway. በዚህ ስምምነት ይህ ስምምነት በአጠቃላይ ለኢትዮጵያ መልካም የሆኑ ትሩፋቶችን ይዞ የመጣ ነው። በዚህ ስምምነት እንግሊዝ የኦጋዴን አካባቢ ለኢትዮጵያ ልትመልስ ተስማምታለች። ይህም ብቻ አይደለም፣ ኢትዮጵያ ከአዲስ አበባ እስከ ጅቡቲ ያለውን ባቡር ሀዲድ እንድትጠቀመውም ፈቅዳለች። አጌን the privilege enjoyed by the British minister over the other diplomatic representative in Ethiopia was also lifted. እንግሊዝ ከዚህ በፊት ኢትዮጵያ ውስጥ ይዘው የነበሩ የሚኒስትር መስሪያ ቤት ቢሮዎችና አስተዳደሮችን ለኢትዮጵያውያን ለቃለች። ይህም ሌላ እድል ነው። Moreover, the British agreed to train and modernize the Ethiopian army. በተጨማሪም እንግሊዛውያን የኢትዮጵያን የወታደር ኃይል በዘመናዊ መልክ ለማሰልጠን ተስማምተዋል። ይህም ሌላ እድል ነው። በወቅቱ በመጀመሪያው የእንግሊዝና የኢትዮጵያ ስምምነት ስንመለከት የኢትዮጵያ ወታደር የሚሰለጥነው በቀጥታ የእንግሊዝን ተልዕኮ እንዲፈጽም ነበር። አሁን ግን ያው የኢትዮጵያን ወታደር በዘመናዊ መልኩ ለማሰልጠን ተስማምታለች ይችላል። ይህም ሌላ እድል ነው። የኢትዮጵያን ሉዓላዊነት የሚመለስ ነው። Accordingly, they set up a mission called British Ministry Mission to Ethiopia or BMMA. በዚህም ይህን ተልዕኮ ለመፈጸም እንግሊዛውያን የእንግሊዝ የወታደር ኃይል ተልዕኮ በኢትዮጵያ የሚል አቋቁመው ኮሚቴን ስራን ሰርተዋል። However, the Ogaden stayed under the British until 1954. ይሁን እንጂ ኦጋዴንን ያው ለመመለስ ወዲያውኑ ቢስማሙም ኦጋዴን
ጠቅልሎ የተመለሰው በ1954 ዓመተ ምህረት ነው። while Eritrea remained under their administration from 1941 to 1952። ከዚህም በተጨማሪ ኤርትራም ከ1941 እስከ 1952 እንግዲህ ጣሊያን ምስራቅ አፍሪካ ለቃ ከወጣችበት ጊዜ ጀምሮ ከ1941 በሁለተኛው ዓለም ጦርነት ተሸንፋ ምስራቅ አፍሪካ ውስጥ ከወጣች ጊዜ ጀምሮ እስከ 1952 ዓመተ ምህረት ኤርትራን እንግሊዝ በአደራነት ይዛ ታስተዳድር ነበር። Immediately after end of the Second World War, the Ethiopian government demanded the Eritrea should be unified with Ethiopia based on historical and geographical grounds። ልክ የሁለተኛው ዓለም ጦርነት እንደተጠናቀቀ የኢትዮጵያ መንግስት ኤርትራ በታሪክም ይሁን በስነ ምህዳር ደረጃ ባላት ቅርበት ወይንም ትስስር ከኢትዮጵያ ጋር አንድ እንድትሆን ፍላጎቱን አሳይቷል። Different political parties emerged and come up with different options to address the question of Eritrea during this time። በወቅቱ እንግዲህ ከ1941 ጀምሮ እስከ 1952 ዓመተ ምህረት ድረስ ወይንም እንግሊዝ ኤርትራን በአደራነት በምታስተዳድርበት ወቅት የኤርትራን ህዝብ ጥያቄ መሰረት በማድረግ እዚሁ ኤርትራ ውስጥ የተለያዩ የፖለቲካ ፓርቲዎች ተመስርተው ነበር። እነዚህ የፖለቲካ ፓርቲዎች እነማን ናቸው? እያንዳንዱ ፖለቲካ ፓርቲስ ምን አይነት አላማ ነበረው የሚለውን ቀጥለን እንመልከት። 1 ዘ ዩኒየኒስት ፓርቲ አንደኛው የአንድነት ፓርቲ ነበር። ኢት ኮንስቲቱቲንግ the single largest political group largely based on the Orthodox Christian and the Tigrian speaking population and demanded the unification of Eritrea with Ethiopia። ይህ የአንድነት ፓርቲ ወይንም ዩኒየኒስት ፓርቲ በዋነኝነት የተመሰረተው በኦርቶዶክስ ክርስቲያን እምነት ተከታዮችና በትግርኛ ቋንቋ ህዝቦች ነው። የሚፈልገውም በዋነኝነት ኤርትራን አምጥቶ ከኢትዮጵያ ጋር መቀላቀል ነበር። This party was directly supported by Emperor ኃይለ ሥላሴ or ኢትዮጵያ። ይህን ፓርቲ በቀጥታ ተደግፈው የነበረች ያው ኢትዮጵያ ነበረች። The second political parties were the independence bloc። ሁለተኛዎቹ የፖለቲካል ፓርቲዎች የነጻነት ግሩፖች ወይንም ቡድኖች ናቸው። እነዚህ የነጻነት ቡድኖች እነማን ናቸው የሚለውን ቀጥለን መልከት። It was a collection of different groups that were united by their opposition to the union። እነዚህ የአንድነት ግሩፖች የተለያዩ የፖለቲካ ቡድኖችን አቅፎ የያዘ ነው። ሲመሰረቱም የአንድነት ፓርቲ ወይንም የዩኒየኒስት ፓርቲን በመቃረን ነበር። እነዚህ የአንድነት ፓርቲዎች እነማን ናቸው የሚለውን እንመልከት። ኤ ሙስሊም ሊጉ ኤ የሙስሊም ቡድን ብለን እንውሰድ ወይንም የሙስሊም ሊጉ ዘ ሙስሊም ሊጉ had a strong hold in the Muslim inhabited lowlands of Eritrea። ይህ የሙስሊም ሊጉ ወይንም የሙስሊም ቡድን ፖለቲካ ፓርቲ በዋነኝነት ጠንካራ ይዞታ የነበረው ወይንም የተመሰረተው በኤርትራ ቆላማ አካባቢ በእስልምና ተከታይ ህዝቦች ነበር። ቢ ዘ ሊበራል ፕሮግሬሲቭ ፓርቲ ቢ ተራማጅ የነጻነት ፓርቲ ነበር። ይህም የኤርትራን ነጻነት የሚፈልግ የፖለቲካ ፓርቲ ነበር። The Liberal Progressive Party campaigned for the independence of Eritrea united with Tigray። ይህ የሊበራል ፕሮግሬሲቭ ፓርቲ ሲመሰረት ኤርትራን ከኢትዮጵያ ትግራይ ጋር አንድ አድርጎ ሀገር ኤርትራን መመስረት ነበር። This idea was created from British who had advocated a policy of partitioning Eritrea by attaching the lowlands to Sudan and uniting the Tigrinya speaking highlands with Eritrea። ይህ የሊበራል ፕሮግሬሲቭ ፓርቲ ወይንም ተራማጅ የነጻነት ፓርቲ ይሄንን ሀሳብ ያመጣው ኤርትራን ከኢትዮጵያ ትግራይ ጋር አንድ አድርጎ ኤርትራን የመመስረት ሀሳቡን ያመጣው ከእንግሊዛውያን ከፋፍለህ ግዛ ሀሳብ ነበር። እንግዲህ እንግሊዛውያን የሚታወቁት ከፋፍሎ በመግዛት ነበር እና በወቅቱ ልክ በ1941 ምስራቅ አፍሪካን አጠቃለው እንደያዙ ፕላኖች ነበሯቸው።
እነዚህም ፕላኖች ውስጥ ለምሳሌ የኤርትራን ቆላማውን ክፍል ሙስሊሙን የኤርትራ ቆላማው ክፍል እስልምና እምነት ተከታይ ነው እና ይሄን አካባቢ ወስዶ ከሱዳን ጋር አንድ አድርጎ የማስተዳደር ከዚህም በተጨማሪ የኢትዮጵያን ትግራይ ከኤርትራ ጋር አንድ በማድረግ የመግዛት ነበር። ስለዚህ ይሄንን የእንግሊዝ የከፋፍለ ግዛት ሀሳብ ነው የሊበራል ፕሮግሬሲቭ ፓርቲ ወይም ተራማጅ የነጻነት ፓርቲ ወደ ተግባር ለመቀየር እንደ ፖለቲካ ፓርቲ ሆኖ የመጣው። ሲ ፕሮ ኢታሊያን ፓርቲ። ሲ ደግሞ ፕሮ ኢታሊያን ፓርቲ ወይም የጣሊያን ደጋፊ ፓርቲ ነበር። ዚስ ፓርቲ was founded by Italian settlers, Eritreans who served in the colonial army or ex-askaris and the peoples of mixed races. ይህ ፕሮ ኢታሊያን ፓርቲ ወይንም የጣሊያን ደጋፊ ተብሎ የሚጠራው የፖለቲካ ፓርቲ የመሰረቱት የሚከተሉት ናቸው። እነሱም ኢታሊያን ሴትለርስ ወይንም የጣሊያን ሰፋሪዎች። ከዚህም በተጨማሪ በጣሊያን ውስጥ ወታደር ሆኖ ያገለግሉ የነበሩ ኤርትራውያን ቅጥረኛ ወታደሮች ወይንም ኤክስ አስካሪስ እና ሚክስድ ሬስ ፒፕል ወይንም ኤርትራውያንና ጣሊያውያን ተጋብተው የወለዷቸው ሰዎች ነበሩ። እነዚህ መልሳ ጣሊያን በኤርትራ መጣ አስተዳደሯን እንድትመሰረት የሚፈልጉ የፖለቲካ ጽንሰ ሀሳብ አራማጆች ናቸው። This party was directly supported by Italy. ይህ ፕሮ ኢታሊያን ፓርቲ በቀጥታ ይደገፍ የነበረው በጣሊያን ነበር። እንግዲህ በአጠቃላይ ኤርትራ ውስጥ እንደዚህ አይነት ሲቹዌሽን ተፈጠረ ከ1941 እስከ 1952 ድረስ ማለት ነው። እንግሊዝ ኤርትራን በምታስተዳድርበት ወቅት እነዚህ ፖለቲካ ፓርቲዎች ተመሰረቱ። So, the victorious powers of the Second World War, known as the four powers, namely Britain, France, the Soviet Union and United States, found it very difficult to settle the Eritrean issue and hence finally passed it on to the United Nations in 1948. በዚህም በሁለተኛው ዓለም ጦርነት አሸናፊ የሆኑ አራቱ ልዕለ ሀያል ሀገራት ወይንም አራቱ ሀያላን ተብለው የሚጠሩት ለምሳሌ እነሱም ብሪቴን፣ ፈረንሳይ፣ ሶቪየት ዩኒየን እና ዩናይትድ ስቴትስ የኤርትራን ጉዳይ ለመፍታት ውስብስብ ሆኖ አገኙት። በዚህም በ1948 ዓመተ ምህረት የኤርትራን ጉዳይ ውሳኔ እንዲሰጥበት ለዩናይትድ ኔሽን ኦርጋናይዜሽን አስተላለፉ። The UN passed a resolution called UN Resolution 390V adopted on 2 December 1950. በ1950 ዲሰምበር ወር በሁለት ማለት ነው ዩናይትድ ኦርጋናይዜሽን ዩኤን ሪዞሉሽን 390V ተብሎ የሚጠራ ውሳኔን አሳልፏል። በዚህ ውሳኔም the resolution decides that Eritrea should be united with Ethiopia by a federation. በዚህ ውሳኔ ዩናይትድ ኦርጋናይዜሽን ኤርትራ ከኢትዮጵያ ጋር በፌዴሬሽን ሲስተም እንድትቀላቀል አደረገ። በፌዴሬሽን የፖለቲካ ሲስተም ማለት ነው። እንግዲህ ልብ በሉ ዩናይትድ ኦርጋናይዜሽን ኤርትራን አምጥቶ ከኢትዮጵያ ጋር የቀላቀላት በዩኒየን ወይንም በውህደት ሳይሆን በፌዴሬሽን ነው። በፖለቲክስ ተርም አንዲት ሀገር ከአንዲት ሀገር ጋር በዩኒየን ወይንም ስትዋሃድ እና በፌዴሬሽን ሲቀላቀሉ ልዩነቶች ይኖራሉ። ለምሳሌ ኤርትራ መጣ ከኢትዮጵያ ጋር በዩኒየን ሲስተም ወይንም በመዋሃድ በተቀላቀል ኤርትራ የምትገዛው ወይንም ኤርትራ የምትተዳደረው በእኛ በኢትዮጵያውያን ህገ መንግስት በእኛ በኢትዮጵያውያን ፓርላማ ነው በዋነኝነት። ይሁን እንጂ ኤርትራ መጣ በፌዴሬሽን ሲስተም ስለተቀላቀለች ኤርትራ የራሷ የሆነ ህገ መንግስት ይኖራታል፣ የራሷ የሆነ ፓርላማ ይኖራታል። እነዚህ ዋነኞቹ ናቸው እንጂ ሌሎችም የፖለቲካ ሁነቶች ይኖራሉ።